ሩታ እንግዲህ አብርሽን አሳስራለች ማለት ነው። ይቅርታ አድርጉልኝ። ሩታ ያረገችው ምን እንደው ታውቃላችሁ? ያልገባችሁ ማለት ነው። ዳኒን አሳበበች እንጂ እሷ እንዲታሰር ትፈልጋለች። ዝታ ነበር የምታስታውሱ ከሆነ ማለት ነው። አንተ ዋጋ ትከፍላለህ፣ ዋጋ እናስከፍላለን ብላ ነበር የምታስታውሱ ከሆነ ማለት ነው። ዝታ ነበር። አብርሽ በነገራችን ላይ ጀግና ልጅ ነው፣ ጀግና ማለት ነው። አሁንም አስረግጬ እነግራችኋለሁ። እድሜ ለአብርሽ ሁላችሁም አለፈላችሁ፣ ከሩታም ጭምር ማለት ነው። ሩታማ ከነ ቤተሰባ ነው ያለፈላት። እድሜ ለአብርሽ የት እናቅሻለን። ብዙዎቻችሁ ትላንትና እንግዲህ እኔ ቪዲዮን አልሰራሁበትም ነበረ። ቪዲዮ ብዙ ተሰርቷል፣ ግን ያው ፍቅርዬን የሰማው ነበረ እንደ ሴት ስለተሰማኝ እና ብዙዎቻችሁ የፍቅርዬ ውሸት ወጥቷል የምትሉ ማለት ነው፣ የኔ ቆንጆች ማለት ነው። በነገራችን ላይ ልጇ እንዲወጣ ስላልፈለገች ነው። ገባችሁ አይደለ? ልጇ ሚዲያ ላይ ማውጣት አትፈልግም ስለምታቅ ማለት ነው፣ የሚዲያ ባህሪ። ሲቀጥል ደግሞ ውሸቷ በውሸት ነው መጣችሁ። የአብርሽ ፍቅረኛ አልነበረች ብላላችሁ ማለት ነው። ሩታ ታዲያ ፍቅረኛ ሆና ነው እንደመጣችሁ መጣች እንጂ እኮ በስራ ተፈራርሞ ነው ወደ ዩቱብ የመጣችሁ። ታውቃላችሁ አይደለ? አብሮ ሊሰሩ ከፍቅርዬ ጋር ከተለያዩ በኋላ ምንድን ነው ያደረጉት? ተወና ነው። ይሄ ደግሞ እኔ አይደለሁም ያልኩት እንድታውቁ ፈልጋሉ። በተለይ አዳዲስ የሩታ ደጋፎች ማዳፐሮች ናቸው። ባይዘው አንዳንዶቻችሁ የምትሳደቡ ነው አልኩት። ጨዋን አላልኩም። የምትረዱን ሀሳብ የምትረዱን ጨዋው የሩታ ፋሚሊን አላልኳችሁም። አንዳንድ አሉ ስም ብሎ ዘገጤ ማለት ነው። እና ትላንትና ፉአዲስ ሰፖርት ሲያረጉ ነበረ የወንድ አምላኮች ማለት ነው። አዎ እንደዛ ነው። እና ምን ልላችሁ ፈልጌ ነው፣ ሩታ ስትመጣ አፍቅሬ ነው አለች እንጂ ለስራ ነው ተፈራርሞ ለ1 አመት ተፈራርሞ የመጣችው። ታዲያ ትልቁ ውሸት ማን ነው? እቺስ የእግዚአብሔር ጸጋ ልጇን በቃ ሚዲያ ላይ ማውጣት አልፈለገችም። ይኸው በረከት የለውም። ሚዲያ ላይ ወጣ ነገር በረከት የለውም። ገባችሁ አይደለ? ተለያዩ። ከካሜራ ጀርባ ቢሆን ወይም ደግሞ ሚዲያ ላይ ባይመጡ ኖሮ ላይለያዩ ይችላሉ። ገባችሁ አይደለ? ምንም ውሸት አይደለም። በሰዓቱ በቃ ደብቆ ነበር። ደብቆ መፍታቸው ነው። በነገራችን ላይ ግዴታ አለባቸው። ገባችሁ? ግዴታ የለባቸውም የማሳወቅ ከካሜራ ጀርባ ያለው ላይፍ አለማሳወቅ መፍታቸው ነው። እና መልስ እንደሆነላችሁ ነውና ሩታም ውሸት አላት። አፍቅራ ሳትመጣ አፍቅሬ ነው ብላ አልቅሳ ህዝቡን አስለቅሳለች። ገባችሁ አይደለ? ሲቀጥል ደግሞ የአዲስ አበባ ልጅ ሳትሆን የአዲስ አበባ ልጅ ነኝ ብላ መጣች። ስለዚህ ይሄ ደግሞ እኔ አይደለም ያልኳት እናቷና ሜላት ማለት ነው። እንድታስታውስ ፈልጋለሁ። ፍቅርዬ ብትዋሽም ልጇ ነው የደበቀችው። ምክንያት ስላላት ነው። እንድትሰደብ ስለማትፈልግ ነው። መቼ ለቀቃችሁ አሁን ራሱ እና ወንድ አታመልኩሽ። እኔ ነጌስ ባልሽ ይሄ ነገር ቢያደርስብሽ ማለት አንቺ ፍቅርዬ ቦታ ሆነሽ ነው መርዳት አለብሽ ብዬ ነው ማስበው። ያ እውነት በዚህ ዙራ ግን ሌላ ቪዲዮ ቢሰራ ደስ ይለኛል። ኤኒዌይስ እንግዲህ ሩታ ትላንትና ምን ልበላችሁ ክብር ማታቅ ለራሷ ክብር የሌላት ክብር ማታቅ ሴት ብትሆን ሩታ ናት። ምክንያቱም ደግሞ ክብር ብታቅ ኖሮ የአብርሽ ታላቅ እህት ታከብር ነበር። አያችሁ ታከብሩ ነበር። ክብር የሚባል ስታወራ እንኳን በስነ ስርዓት አታወራት። በስነ ስርዓት በቃ ክብር የሚባል አታውቅም ሩታ ማለት ነው። ለቤተሰብ በነገሩ እኮ ቤተሰብ ያላከበረችው የባል ቤተሰብ ልታከብር አትችልም። ሩታ ታውቃላችሁ ለ1 አመት ከምናምን ከቤተሰብ ጋር አትገናኝም ነበር። በዚህ ዙራ ስለተጣሉ ማለት ነው። አዳዲስ የመጣችሁ ለማለት ፈልጌ ነው። አዳዲስ የመጣችሁ ሩታ አብርሽን ይዞ እንዲጠፋ ነው ያደረገችው። ከዛ በኋላ ቤተሰብ ተናዶ ወጥቶ ፍቅረኛ አይደለችም፣ ለስራ ነው የተገናኙት፣ ለ1 አመት ነው የተፈራረሙት ብሎ ቤተሰቡ ወጥቶ የተናገረ ማለት ነው። ልዩነቱ እዚህ ነው፣ ፍቅርና ሩታ ማለት ነው። ገባችሁ? ፍቅርና ሩታ ልዩነቱ ቤተሰብ እንኳን ተጣልታ ከቤተሰብ ጋር ተጣልታ ሚዲያ ላይ ከቤተሰብ ጋር ተጣልቻለሁ ብላ አላወራችም። ቤተሰብን አክብራ ነው ስትኖር የነበረ። ገባችሁ? ልዩነቱ ይሄ ነው። ሲቀጥል ደግሞ በልጅም ሩታ መወልዳለች፣ ፍቅርዬ መወልዳለች። ፍቅርዬ በዩቱብ እንዲነገድበት አትፈልግም ልጇን። ይሄ ነው ልዩነቱ። ሩታ ደግሞ ተመልካች ቲክቶክ ላይ ልጇን የዘቀዘቀ የተሰደበ ልጇ ቤተሰብ የተዘቀዘቀ አንድ ቀን ተናግራ አታውቅም።
ፍቅርዬ ግን እናታ ስትሰደብ በጣም አልቅሳ ታው እኔን እንደፈለጋችሁ አርጉ ብላ ተናግራለች። ልዩነቱ ይሄ ነው። ባይዘዌ አያችሁ፣ ለሩታ ክብር ቢኖራት እንደዚህ ኢምሷን ከፍታ አትመጣም። ባይዘዌ ገባችሁ አይደለ? ልጄን እንዳትነኩ ብላ አንድ ቀን ተናግራ አታውቅም። ልጇ እንደዛ ስትሰደብ፣ ሲቀጥል ደግሞ እንደዚህ እንዲሞት ብዙ ሰው ሲያወራ አንድ ቀን ልጄን ተው ይሄ ዱዳ ልጅ ነው ብላ ተናግራ ታውቃለች? መስክሩ። እኔ ጥላቻ የለብኝም፣ ስራው ትክክል አይደለም። እንግዲህ የልጇን አባት አሳሰረችው እንደተባለው አይደለ? በቀደም ምን አላችሁ? ኤርሜላ ጡታ ጠንጠልጥሎ መጣ ስትሉ ነበር። ሩታስ ምን ይሄ ምንድን ነው? ኳስ ሜዳ መስሎ ማለት ነውና ኤንዌስ እንግዲህ ትናንትና ቡዜም በጣም ተናዳ ስታወራ ነበረ። ራስሽን ቻይና ኑሪ ልጅ ከወንድሜ ህይወት ውጪ ስትል ነበረና በጣም ስታሾፍ ነበር። በጣም ነው የሚደብረው፣ በጣም ማለት ነው። ለኦዲየንስ ክብር ለነገሩ እኮ እንዴት ለኦዲየንስ ክብር ይኖራሉ? ለቤተሰብ ያሌለ ለራሱ ላይ የሌለ ሰው እንዴት ነው ለኦዲየንስ ክብር የሚኖረው? ክብር ቢኖራችሁ ኦዲየንሳችሁን ታከብሩ ነበር። ኦዲየንስ የሚመጥን ስራ ሲሰሩ ነበር። እውነት ለመናገር አፍሽ ስትካፈችው እንኳን ስነ ስርዓት የሚባል አታውቅም። እኔ ሩታ አይኔ በፊት ሲያውቃት በጣም ስነ ስርዓት በስነ ስርዓት ስታወራ ሰው ጮክ ብሎ ሲያወራ ራሱ በስነ ስርዓት ነበር የምትመልሰው የምናውቀው ሩታ። አሁንማ ይሄ ዶላር አናቷ ለወጣና ሰው ማንነቱ ሲረሳ በተለይ ያስጠላል። ማንነትሽ ባትረሺ አሪፍ ነው። ከየት እንደመጣሽ የት እንደነበርሽ እኛ እናቅሻለን፣ ከመጀመሪያ እስካሁን ማለት ነው። በአጠቃላይ እኔ አብሮሽ ምንም አይነት ይወጣል። ገባችሁ አይደለ? ትዝብቶ ይሄ ነው። አሁን ምን ለምንድን ነው መሰላችሁ ሩታ ዲያኒ ላይ የለጠፈችው እኔ ነኝ የከሰስኩ እኔ ነኝ አሳሰርኩ ብትል ማለት ነው ኦዲየንሱ እንደሚገለበጥባት ታውቃለች። ግን ስማርት ከሆናችሁ ፑሽ ስታደርግ የነበረ እሷ ናት ሩታ ማለት ነው ብያቸዋለሁ። ከዲያኒ ጀርባ ሩታ አለች 4 ነጥብ